እነርሱ ዘንድሮ ዋንጫውን የሚበላው አርሰናል አይደለም፣ የአርሰናል ደጋፊ ነው። ቋጣሪው የአርሰናል ደጋፊ ይበላዋል ዋንጫውን። ቋጠሮ እንዴት ነው ግን የሚሳካልን? ይቻላል እንዴ? ቪላ በኤቨርተን በሜዳው ምን አይነት ቋጠሮ ነው? ግባ እናውጣው። በ7 ነጥብ ፕሪሚየር ሊጉን እየመራን ነው። ሲቲ እንሸራተት እንጂ ማለት ነው። እየዘለልን አንድ ጨዋታ እናሸንፍ። በቃ እየለጠፍ ነው እንሄዳለን። ፕሪሚየር ሊጉን እንዳታስቡ ነው ምላችሁ። እያታለልን እያጓጓን ነው ምንበላው። ለብቻችንማ ብንገሰግስ አይነፋም። እያጓጓን ነው ምንበላው ፕሪሚየር ሊጉን። ግባ እናውጣው። ቋጠሮ ተሳካ። አሁንም አይከፋም፣ ገነርስ አይከፋም። በ7 ነጥብ እየመራን ነው። እንበለዋለን። እውነት ወይኔ አስቶን ቪላ ዛሬ ነጥብ ጣለ። አረ በስማም መጣል ያልነበረበትን ጌም በእውነት ነው የምላችሁ። እጅግ በጣም ተጭነው ማጥቃታቸው አሪፍ ነበሩ፣ ግን ሰብረው መግባት አልቻሉም። የኤቨርተንን ተከላካይ ክፍል ሰብረው ጠልቀው ጎል ማስቆጠር አልቻሉም። ከቦክስ ውጭ የሚመጡት ኳሶች ማለት ነው እያወጡባቸው ነበር ኤቨርተኖች። ያው በስህተታቸው እንግዲህ ተቆጥሮባቸዋል። ተከላካዩ እንደዛ አሲስት ያደርግለታል ኮንትሮል አረጋለሁ ምናምን ብሎ እኔ እሱ እሺ ተው የተከላካዩ መሰሰት። ማርቲኔዝ ትልቅ ግብ ጠባቂ ነው። ያን ኳስ እንደዛ ፓንች መውጣት በደንብ የሚችለውን ኳስ ለመያዝ ሲሞክር እዛው ተጫዋቹ ድርግም። ይመቻቸው ግን ኤቨርተኖች ከመሬ ነው የምላችሁ። በስማ ኤቨርተኖችም በጥሩ መከላከልና ማለት ነው ካውንተራቸው እጅግ በጣም ነበር ማጥቃታቸው። ጃክ ግሪሊሽ እጅግ በጣም ዛሬ ምርጥ እንቅስቃሴን እያደረገ ነበር ማለት ነው። ያው እንግዲህ ለአርሰናል ተመቸው። ተቀናቃኞቹ ተከታዮቹ ዝም ብለው ይጥሉለታል። ትላንት ሲቲ ዛሬ ቪላ። አረ ይመቻችሁ። ቋጠሮ እየሰራላችሁ ነው ይመቻችሁ። ቪላ ነጥብ ጣለ ጀማው ቪላ ነጥብ ጣለ። ወይኔ እጅግ አስደሳች ዜና ጀማው፣ አስደሳች ዜና። በቃ መርዶ ላይ የነበርኩ የአርሰናል ደጋፊ ሆይ አሁን ንቃ በቃ እኔ ይሄን ጨዋታ ላይ ቪላ በፍጹም ነጥብ ይጥላል ብዬ አልጠበቅኩም። ምክንያቱም በሜዳና በደጋፊው ፊት ነው እየተጮተ ያለው። ማንዬ ለዋንጫ እየተጮትኩ ነው እያለን እኮ ነው። ገብቷል አይደለ? ግን አይደለም ገብቷል። በሜዳና በደጋፊው 1-0 ለብ። ምን አይነት ኳስ ነው? እኔ እኮ ፈርስታፉን በቃ አላይም ኳሱ ይቅርብኝ ብዬ እርቄው ነበር። ፈርስታፉን ሳየው 0-0 ወጥቷሉ የሚል መረጃ ይወሰልክ ይል ተንደርደር የመጣው ሰከንዳፍ ይሄው ሰከንዳፍ ላይ ወጥሬ ጀማው ይሄን ጨዋታ ማለት ነው ቪላ አሸንፎት ቢሆን ኑሮ ጀርባችን ላይ መጥቶ የተነፈሰብን ነበር ማለት በቃ ዋንጫ በፍጹም የሚፎካከር ቲም አይደለም ቪላ። ሁላችንም የምናምነው ነገር ነው። ሊፎካከር አይችልም በዋንጫ ሂደቱ ላይ። ግን መጥቶ ጀርባችን ላይ እንዲተነፈስብን በፍጹም ፍላጎት የለኝም፣ በፍጹም ማለት ነው። እንኳን ደስ አላችሁ ጀማው። በዚህ ሳምንት እንግዲህ ለዋንጫ ተፎካካሪ ከሆኑ 3 ቡድኖች መካከል እንግዲህ 2 ተሸንፈዋል፣ አንዱ ብቻ 1 ነጥብ አግኝቷል። ስለሆነ ምንም አይደል ጀማው፣ ምንም አይደል። ንዴታችሁን ቻልያዝ ወጣት አርጉትና ማለት ነው ወደ ቀጣይ ጌም ኮንሰንትሬት አድርገን እንመለስ ጀማው። ሐሳባችሁን በሙሉ ሰብሰብ አድርጋችሁ ወደ ቀጣይ ጌም ትኩረታችሁን አድርጉ። ወደ ሻምፒዮንስ ሊግ ከኢንተር ሚላን ጋር ወዳለን ማለት ነው ጀማው። በዚህ ሳምንት ግን ለዋንጫ ከሚፎካከሩ ቡድኖች ውስጥ አርሰናል አትራፊ ሆኖ ወጥቷል፣ 1 ነጥብ አግኝቷል። ሌሎች ተከታዮቹ 2ቱም ተሸንፏሉ ጀማው። የደበራችሁ እንዳላችሁ አውቃለሁ በትላንትና ውጤት። እኔም በጣም ከፍቶኛል፣ ግን ያልፋልም ማልፍ የለም ጀማው። ወደ ቀጣይ ትኩረት እናድርግ። ይመቻችሁ። ዘንድሮ አርሰናሎች የጸለዩት ጸሎት እንግዲህ ጋይስ የት ነው ሄደው የጸለዩት የሚያስብል ነው። ምክንያቱም የሚከተሏቸው ቡድኖች በሙሉ እናንተ በየሳምንቱ መድፉን መተኮስ የለባችሁም እኛ አለንላችሁ እያሉ ወደኋላ እየሸሹ ይገኛሉ። ዛሬም አስቶን ቪላ እንግዲህ በአስደናቂ ሁኔታ በኤቨርተን በሜዳው ተሸንፏል። በነገራችን ላይ ቪላ ዛሬ ቢያሸንፍ ኖሮ የነጥብ ልዩነቱን ወደ 4 በማጥበብ መድፈኞቹ ላይ ጫና ማሳደር ይችል ነበረ። ነገር ግን ዘንድሮ አርሰናልን ሁሉም የፈሩ ይመስላሉ። ሲቲ በዩናይትድ ተሸንፎ ነበረ። ቪላ ደግሞ ዛሬ በኤቨርተን ተሸንፏል። መድፈኞቹ አቻ በመውጣታቸው ታዲያ 1 ነጥብ በማግኘት ከሁለቱ ዋንጫ ተፎካካሪያቸው የተሻለ ነጥብ በዚህ ሳምንትም መሰብሰብ ችለዋል ማለት ነው። በዚህም እንግዲህ መድፈኞቹ አርሰናሎች ከማንቸስተር ሲቲም ከአስቶን ቪላም በ7 ነጥቦች ርቀው መቀመጥ ችለዋል ማለት ነው። አርሰናል እንግዲህ 50 ነጥብ ላይ ይገኛል። ሲቲና አስቶን ቪላ ደግሞ 43 ነጥብ ነው ያላቸው። ዘንድሮ እንግዲህ አርሰናል አሳልፎ ካልሰጠ በቀር የፕሪሚየር ሊጉ ዋንጫ የነሱ ነው የሚመስለው ማለት ነው። በነገራችን ላይ ብዙዎቻችሁ ጺምህን በምንድን ነው ያሳደግከው እያላችሁ ትጠይቁኛላችሁ። ለኔ ኦሪጂናል ሚኖክሲዲል ለጺምም ለጸጉርም የሚሆን ስፖንሰር ያደረገኝን ድርጅት ከታች ስልክ ቁጥር አስቀምጥላችኋለሁ። እየደወላችሁ ማዘዝ ትችላላችሁ። በተመጣጣኝ ዋጋ ያላችሁበት ድረስ ያመጡላችኋል። እና አርሰናል ዘንድሮ ይህንን ዋንጫም አሳልፎ ይሰጣል ብላችሁ ታስባላችሁ ወይስ ሁሉም ነጥብ እየጣሉ ነው? ስለዚህ መድፈኞቹ ብቻቸውን ገስግሰው ፕሪሚየር ሊጉን ያሳካሉ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ መረጃዎችን ለማግኘት ፎሎ ማድረግ አትርሱ። ይመቻችሁ።
ግዴላችሁም የዘንድሮ ፕሪሚየር ሊግ ዋንጫው ራሱ መድፈኞቹን ፈልጓል ጋይስ። ዛሬ ደግሞ አስቶን ቪላ ተሸነፈለት። ትላንት ማንቸስተር ሲቲ ተሸንፎለት ሙሉ 3 ነጥቡን አግኝቶ እንግዲህ አርሰናል አድቫንቴጁን መውሰድ ባይችልም ባይጠቀምበትም በኖቲንጋም ፎረስት ላይ ነገር ግን ሌላኛው እንግዲህ ከአርሰናል ጀርባ ሆኖ 3ኛ ደረጃ ላይ እግር በእግር አርሰናሎችን እየተከተለ የሚገኘው የኡናይ ኤምሪዮ አስቶን ቪላ ዛሬ ደግሞ እንግዲህ ሽንፈት አስተናግዷል። በኤቨርተን 3 ነጥብ ሙሉ 3 ነጥብ ተነጥቋል። ይህን ጨዋታ አሸንፎ ቢሆን ኖሮ ከ43 ነጥብ 46 ነጥብ በማድረስ እንግዲህ ከአርሰናል ጋር በ4 ነጥብ ብቻ ዝቅ ብሎ መከተል ይችል ነበር። ነገር ግን አሁንም ሽንፈት ማስተናገዱን ተከትሎ እዛው ከማንቸስተር ሲቲ ጋር በኩል 43 ነጥብ በግብ ልዩነት ተለያይተው እንግዲህ 2ኛና 3ኛ ደረጃቸውን ይዘው እንደቀጠሉ ነው። ታዲያ የዘንድሮ ፕሪሚየር ሊግ ጋይስ አርሰናልን የፈለገው አይመስልም። ዋንጫው አርሰናል ጋር ካልሄድኩ እያለ ይመስላል። እስቲ በዚህ ጉዳይ ላይ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አስቶን ቪላ ዋንጫው ላይ ቢላ አይሆንብንም በምንም ተአምር። በኤቨርተን 1-0 ተሸንፏል። ስለዚህ ቤተሰብ ክለባችን አርሰናል በ7 ነጥብ ርቁ 1ኛ ደረጃ ላይ ቀብረር ፈልሰስ ብሎ ይገኛል። ይኸውልህ እኛ ትላንትና የተበሳጨ ነው ማለት ነው። ሊጉን በጊዜ አገባደን ለምንድን ነው ሌሎች ውድድሮች ላይ ትኩረት አማናደርገው ብለን እንጂ ማን መጥቶ ዋንጫ እንዲበላል ፈልገ ነበረ። ከአርሰናል እጅ አይወጣም ዋንጫው እመነኝ። የዛሬው ተጠባቂ ጨዋታ እንግዲህ አስቶን ቪላ ከኤቨርተን በአስቶን ቪላዎች ሜዳ 1-0 ኤቨርተን አሸነፈ። አስቶን ቪላ ለአደራ እንደማትበቃ እኮ እናውቃለን። ሲጀመር ለቶፕ 4 ነው የሚጫወቱት እንጂ ለዋንጫ ይጫወቱ። ዛሬ ዝም ብለው ይለቁታል ነው ብላችሁ ኳሱን በቃ ኤቨርተኖች ተከላከሉ። እነሱ የማሸነፍ ራስ ሞራል የላቸውም። ዝም ብለው ኳሱን ይለቁታል። እናንተ ሲጀመር ለአደራ አትበቁም። ቢቸግረን ያው ሰው ስለጠፋ ነው በቃ ሰው ስለጠፋ ነው። ዘንድሮ አርሰናል አለ ተፎካካሪ ዋንጫ ሊወስድ ነው። ጀማው አንድ እንዲ ጠጋ ሚል ይጥፋ። እንዲ ጠጋ ሚል ትንሽ ወደ አንገቱ ጋር ጠጋ ሚል ይጥፋ። ምን አይነት ጆዋናም የሆነ ክለብ ነው እናታቸው። የአስቶን ቪላ ደግሞ ቢሎ አሉት። የማን ነው ቢሎዋ? ይሄ የደነዘ ቢሎዋማ ይሆን? የስ አረ ኤቨርተን ትችላላችሁ። አረ ኤቨርተን መድፈኞቹ። አርሰናል ነጥብ አልጣለ። አርሰናል ነጥብ የጣለ ብዬ ማስበው ዛሬ ይሄ ቀፋፊ ክለብ አሸንፎ ቢሆን ነበር። በጣም የምጠየፋቸው ክለብ በነገራችን ላይ ሊጉ ላይ አስቶን ቪላ እና ቶተናም ናቸው። አስቶን ቪላ አሸንፎ ቢሆን የ4 ነጥብ ልዩነት ይኖረዋል። በዛ ላይ ታውቃላችሁ ምን አይነት ክለብ እንደሆነ ለአርሰናል። አርሰናል ነጥብ አልጣለም። አገኘን 2 ነጥባችንን። የ7 ነጥብ በቃ ግልጽ የሆነ የ7 ነጥብ ልዩነት አለ እዛው ከሲቲ ጋር በ43። ይሄን ነው የምላችሁ። ተረጋጉ። ምን ለዚህ ነው የአርሰናል ደጋፊ ስሜቱ ያቱ ስለ አቻ ስትወጣ አትበድ። ገብቶሃል? አሁንም አንተ ነህ ትልቅ ክለብ፣ አንተ ነህ መሪ። አረ ኤቨርተን 90 ደቂቃ ወገቤ ታመም። ቁጭ ብዬ ወገቤ ታመመው። ምን አሰቃየኝ ወገቤ በመቋጠር እንዲህ ስል መድፈኞቹ ነግራቸዋል። እንኳን ደስ አለን። እቺ በጣም ወሳኝ ነጥብ ናት። እንዴት ልነግራችሁ አልችልም። ትችላለህ አንተ። ይሄማ ሌላኛው የኤቨርተን ራያ በሉት። ምን አይነት ኳስ ነው ያዳነው! ምን አይነት። ለማንኛውም ቀጣይ ያቺን ደግሞ ጆሮዋን ይዘን እንደዚህ እንደ ድመት እንፈትላታለን። አለች ያቺ ደግሞ በየሰፈሩ የምታፈሷ ቀጣይ ከኛ ጋር ያላት ትጠበሳታለች እሷ ደግሞ። እና መድፈኞች ለዚህ ነው ተረጋጉ ብላችሁ ይመቻችሁ። እቺን 2 ነጥብ አግኝተናል። ዛሬ በተደረገ የፕሪሚየር ሊግ ጨዋታ አስቶን ቪላ በኤቨርተን ሽንፈት ደርሶበታል። በፕሪሚየር ሊጉም ከሚገኙ ቶፕ 3 ክለቦች መካከል እንግዲህ ክለባችን ብቻ ነው በዚህኛው ሳምንት 1 ነጥብ ማግኘት የቻለው። ክለባችን ከማንቸስተር ሲቲ እንዲሁም ደግሞ ከአስቶን ቪላ በ7 ነጥብ በመራቅ የደረጃ ሰንጠረዡን እየመራ እንገኛለን። በሚቀጥለው ሳምንት አርሰናል በሜዳው ማንቸስተር ዩናይትድን ሲያስተናግድ እንዲሁም ደግሞ ማንቸስተር ሲቲ በሜዳው ወልቭዝን የሚያስተናግድ ይሆናል። በተጨማሪም አስቶን ቪላ ከሜዳው ውጪ ከኒውካስትል ጋር ጨዋታውን የሚያደርግ ይሆናል። ከ22 ሳምንትም በኋላ ክለባችን ፕሪሚየር ሊጉን በ50 ነጥብ እየመራ ይገኛል። ከዛ በተጨማሪም አስቶን ቪላና ማንቸስተር ሲቲ በ43 ነጥብ ክለባችን እየተከተሉት ይገኛሉ። ጨዋታው እንዴት አገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ለማንኛውም አስቶን ቪላ ይሄው ተሸንፈዋል እና አርሰናል ላይ ጥያቄ የምታነሱ እያንዳንዳችሁ ማለት ነው ይሄው በ50 ነጥብ ሊጉን እየመራን ነው። ይሄን ለማለት ያህል ነው። ይመቻችሁ፣ ደህና ደሩ። እኔ እኮ ጤነኛ አይደለሁም። ዛሬም ቋጠርኩኝ ለአስቶን ቪላ ነጥቡን በ4 እንዲያጠበው ብዬ ማለት ነው። ግን አይሆንም፣ በቃ አይሆንም። ዋንጫውን እኮ እየሰጡት እኮ ነው። አርሰናል እምቢ አለ እንጂ አርሰናል እምቢ ብሎ ነው እንጂ ተሰጥቶታል እኮ ዋንጫው። ግን አልቀበልም ይላል አርሰናል። አልለመደማ።